ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين. بسم الله الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. كبران وندموچه اهتوچه ተከታታይ የሲራ ደርሳችን በአልረሒቅ አልመክቱም ኪታብ እንደቀጠለ ነው ያለው። ዛሬ 11ኛ ክፍል እንመለከታለን ኢንሻአላህ። ባለፈው ክፍል እንግዲህ ስንመለከት የነበረው አልኢስቲቅሳሙ ቢልአዝላም የእድል ማያ እንጨቶችን በጣዖታት አገልጋዮች አማካይነት ሀዲያ በመስጠት እነሱ ዘንድ ምንድነው ስጦታዎችና መቃረቢያዎችን በመስጠት እድሎችን እንደሚያዩ ተመልክተናል አረቦች። ከዚያው ጋር ተቀራራቢ የሆኑ ነገራቶችን ዛሬ እንመለከታለን ኢንሻአላህ። ويقرب من هذا الميسر والقداح ميسر ቁማርና እንደዚሁ قداح የሚባለው ነገር ደግሞ ከሱ ጋር ይመደባል ማለት ነው። وكانوا يقتسمون به لحم الجزور በዚህ በመይሲርና በقداح አማካይነት በዚህ በቁማር መልኩ حتى የግመል ስጋዎችን ይከፋፈሉ ነበር። ሌላው ደግሞ አረቦች የነበሩበት የእምነት ሂደት وكانوا يؤمنون بأخبار الكهنة በጠንቋዮች ወሬ ያምናሉ። እንደዚሁም በኮከብ ቆጣሪዎች በመሰል በሆኑ እምነቶች ያምኑ ነበር ማለት ነው። ይሄንን በጣም ያምናሉ፣ በዚህ ይከታተላሉ፣ በዚህ ይሰራሉ። ጠንቋዮች ካህን የሚባለው የወደፊት እጣ ፋንታ በአገር ላይ ሊከሰት የሚችል በሰዎች ላይ ሊከሰት የሚችል ነገር ሚስጥር የሆነ ነገር አውቃለሁ ብሎ የሚሞግት ነው። ከነዚህ ከጠንቋዮች ውስጥ ጅን የሚያመልክና ጅኖች ነገራቶችን ሚስጥሮችን ይነግሩኛል ብሎ የሚያምነው ጅን ያለው ሰው አለ፣ ታቢዕ ይባላል። የጅን ተከታይ ያለው ማለት ነው። ومنهم من يدعي ادراك الغيب بفهم اعطيه አንዳንዱ ደግሞ በተሰጠው ፋህም አማካይነት ሩቅ ሚስጥርን አውቃለሁ ብሎ የሚሞግትም አይነት አለ። ለምሳሌ ነገራቶችን ከሰዎቹ አወራር በመነሳት ከስራቸው በመነሳት ሁኔታቸውን በማየት ነገራቶችን አውቃለሁ ብሎ የሚሞግትም ከነዚሁ ከጠንቋዮች የሚመደብ ቡድን አለ። እሱ አራፍ በመባል ይታወቃሉ። هذا القسم يسمى عرافا عراف በማለት አዋቂ በማለት ይጠሩታል ማለት ነው፣ ይሰይሙታል። ይህ እንዴት ነው የሚያደርገው? እቃ ጠፍቶ ተሰርቆ ምናምን ሲመጣ ሰዎች ከሳሾቹም ተጠርጣሪም አንድ ላይ አብሮ ይመጣል ማለት ነው። ሲመጣ ሰዎችን በማየት ያለውን ሁኔታ አነጋገሩን እንቅስቃሴውን በማየት አውቃለሁ ብሎ የሚሞግት ማለት ነው። كما يدعي معرفة المسروق ومكان السرقة والضالة በዚህ መልኩ አውቃለሁ ብሎ የሚሞግት ነው። ያንን እምነት እውነት አድርገው ይወስዱታል ማለት ነው። ሌላው ደግሞ ያው ሙነጅም ነው የሚባለው። ሙነጅም ማለት ደግሞ ኮከብ ቆጣሪ ማለት ነው። ኮከብ ቆጣሪ እሱም ደግሞ ከዋክብቶችን በማየት እንቅስቃሴያቸውን በማየት ሰያራታቸውን በማየት የሚሄዱበትን መናዚላቸውን በማየት እንዲህ አይነት ኮከብ የወጣ ጊዜ እንዲህ አይነት ነገር ይከሰታል፣ እንዲህ አይነት የወጣ ጊዜ እንዲህ አይነት ይከሰታል እያሉ የሚናገሩ ሰዎች አሉ። እነሱን የማየት አባዜ ነበራቸው ማለት ነው። ከዚህም የተነሳ ዝናቡ እንኳን ሲዘንብ ከዋክብቶቹን ያዩና ሙጥርና ቢነውኢ ከዛ ይላሉ። ይሄን ደግሞ ሽርክ ነው ብሎ ነው ሸሪዓው የከለከለው ማለት ነው። ሙጥርና ቢፈድሊላህ በሉ አስበሐ ሚን ዒባዲላህ ሙእሚኑን ቢላህ ወካፊሩን ቢሂ ብለው ነብዩ አለይሂ ሰላቱ ወሰላም ከፊሉ ሙእሚን ከፊሉ ካፊር ሆኖ አደረ ዛሬ ብለው ተናገሩና መን ቃለ ሙጥርና ቢነውኢ ከዛ ፈቀድ ከፈረ ቢላህ አው
أشرك بالله بإندي هينت كوكوب تزنبن من قال مطرنا بفضل الله على جن مؤمن نو بلو يتناقروا بتاقات آمي كزيه درو كنبرو لمداتشو يمتان هونيتا سيستمرونا يعني اللمداتشون شريعة وسشر يمتاو هقيقات نبر مالتون هم امنت نبراتشو ሌላው ደግሞ ያሉበት እምነት ጥየራ ነው ጥየራ ብሎ ማለት ደግሞ ገድ ማየት ይባላል እሱም እንዴት ያደርጋሉ አንድ ሐጃ ያሰቡ እንደሆነ አንድ ሰው በጧት ከቤቱ ይነሳና አዋፋት የሚሰፍሩበት ቦታና ማደሪያ ቦታቸው አካባቢ ላይ ይሄዳል ወይም ضبي ሚዳቆ ነገር ምናምን ቦታው ይሄድና ያስነሳታል ያስበረግጋቸዋል ማለት ነው ወፊቷንም ከዚያ ከቦታው ላይ ሲያነሳት በለሊቱ በጧት ይሄድናሷ ወደ ስምሪቷ ከመሄዷ በፊት ሲያስነሳት ከቦታው ላይ ብር ብላ ስትነሳ በስተግራ በኩል የበረረች እንደሆነ ይህ ነገር አልተስማማኝም ብሎ ያን ያሰበውን ነገር ይተዋል ወደ ቀኝ ከበረረች ጉዳዩ ይስማማኛል ብሎ ይሄድበታል ማለት ነው ይህ ደግሞ በሰፊው የሚጠቀሙት ነገር ነበር ማለት ነው وإذا أخذت ذات الشمال انتهوا عن ذلك وتشاءموا ከዚያ ጉዳይም በቃ ገዱ አልተስማማኝም በማለት ይተውታል ማለት ነው وكانوا يتشاءمون كذلك إن عرض الطير أو الحيوان في طريقهم በመንገዳቸው ላይ የማይፈልጉት አይነት ለምሳሌ ይሄ ጉጉት ቁራ የመሳሰሉት አዋፋት በራሪ ነገራቶች ከፊት ለፊታቸው የመጡ እንደሆነ ይሄዱ ይያለ መንገድ ላይ ያጋጠማቸው እንደሆነ ጥቁር ውሻ ምናምን ለዚህ አይነት በቃ ከእምነት ጋር የተያያዘ ነገር ያጋጠማቸው ጊዜ ያንን ጉዳያቸውን ይተውታል ይህ ነገር ደግሞ አሁን እዚያ ያለውን እንላለን እንጂ በሀገራችን ራሱ የሚባሉ ነገራቶች አሉ ለምሳሌ ግራግሩን እንቅፋት የመታው እንደሆነ ባዶን ስራ ያጋጠመው እንደሆነ ሚስት ለማጨት ይሄደ የዚህ አይነት ነገር እምነቶች አሉ ይህ ከሽርክ የሚቆጠርና ዱሮ የነበረ ሸሪዓ የተቃወመው የሆነ የእምነት አይነት ነው ማለት ነው ابن القيم عليه رحمة الله ሚድላሉ ጥየራ ብሎ ማለት ኢታራቱሃ ሚን ወክሪሃ ካረፈችበት ከምታድርበት ቦታዋ ላይ ከመስፈሪያው ቦታ ላይ ማብረር ነው አሉ ሲያበሯት ወደ ቀኝ የበረረች እንደሆነ ስሙ ሳኒህ ይባላል ሰመውሁ ሳኒሐን ወደ ግራ የሄደች እንደሆነ ደግሞ ባሪህ ብለው ይጠሩታል ከፊት ለፊታቸው የመጣ እንደሆነ ናጢህ ይሉታል አሉ ያንዳንዱ ተራሱ ስያም ያለው ማለት ነው ከኋላቸው የመጣ እንደሆነ ደግሞ ቀዒድ ይሉታል እና ከዚህ ሁሉ እምነት አላቸው ያበሩትና ከኋላም ከመጣ ከፊትም ከመጣ ከጎንም ከመጣ የራሱ የሆነ ስያሜና የራሱ የሆነ እምነት ነበራቸውና በዚህ ትርብስብስ በሆነ እምነቶች የሚተዳደሩበት ጊዜ ነበር ማለት ነው ከዚሁ ጋር ተመሳሳይ የሆነና ወደዚህ የሚቀርብ ደግሞ تعليقهم كعب الأرنب والتشاؤم ببعض الأيام والشهور የአርነብ ወይም የጥንቸል ኮቴ በቤት ላይ ሰውየው ላይ ያንጠለጠሉት እንደሆነ ጅና አይነካውም መጥፎ ነገር አያገኘውም አይና ያጠቃውም ምናምን ይባላል ይሉ ነበር እንደ ሀገራችን ስንመጣ ደግሞ ሬት ቤት ላይ ያደርጋሉ ሬት ለምሳሌ አዲስ ቤት የሰራ ጊዜ ግርግዳ ላይ ምናምን ያደርጋል ይሄ መጥፎ ነገራቶችን ይከለክላል ከሚል እምነት ነው ነገር ግን ሽርክ ነው አይፈቀድም ማለት ነው ጀሚል እንደገና በተለያዩ እንስሳቶችም እንደዚሁ መጥፎ ገዶችን ያዩ ነበር فكانوا يعتقدون أن المقتول لا يسكن جأشه ሌላው እምነታቸው ደግሞ አንድ ሰው በግፍ የተገደለ እንደሆነ በቀሉ እስከሚወሰድለት ድረስ ያ የገደለው እስከሚገደል ወይም ጉማ እስከሚከፍል ድረስ የሱ ሩሁ አታርፍም ይላሉ እንዴት ሁና ሜዳ ለሜዳ ትሄዳለች እየጮኸች አስቆኒ ትላለች የሚል እምነት ነበራቸው ከዚያ በቀሉ የተወሰደለት ጊዜ የዛን ጊዜ استراحت روحه አረፈች ይሉ ነበር እንዲህም አይነት እምነት ነበራቸው كان أهل الجاهلية على ذلك وفيهم بقايا من دين إبراهيم أهل الجاهلية እንግዲህ የመሃይምነት ጊዜ የእስላም አስተምህሮ ነብያችን አለይሂ ሰላቱ ወሰላም ማስተማር ከመጀመራቸው በፊት ያለው ትውልድ የተወሰኑ የኢብራሂምን ሃይማኖት የሚከተሉ ሰዎች ውስጣቸው ደግሞ ነበሩ
ሁሉንም ሙሉ በሙሉ አልተውትም ለምሳሌ ካዕባን ማክበር በካዕባ ላይ ጧፍ ማድረግ ሐጅ መሐጀጅ ዑምራ ማድረግ ዓረፋ ላይ መቆም ሙዝደሊፋ ላይ መሰባሰብ ሙዝደሊፋ ላይ መገኘት ሰማዓታት ሀዲያን ወደዚያ መውሰድ ይሄ ያለ ግን እዚሁ ላይ ደግሞ አዲስ ፈጠራዎችንና የኢብራሂም ዲን ያልሆነ ነገር የጨመሩበት ነበራቸው ابتدعوا في ذلك منها أن قريشا كانوا يقولون نحن بنو إبراهيم ለምሳሌ ከዚያ ውስጥ ቁረይሾች መካ ዙሪያ ያሉትና ቁሰይ ኢብኑ ኪላብ ባለፈው ደርሳችን ስንመለከት እንደነበረው ሁሉ ቁሰይ ኢብኑ ኪላብ ያሰባሰባቸው ሰዎች ምን ይላሉ እኛ የኢብራሂም ልጆች ነን የዚህ የሐረሙን ባለቤቶች ነን የዚህ የካዕባው ሐላፊዎቹ ነን ስለዚህ መካ ላይ ነዋሪዎች እኛ ነን وليس لأحد من العرب مثل حقنا ومنزلتنا العربوች ለሁሉም የኛ አይነት መብትና የኛ ያክል ደረጃ የላቸውም የሚል እምነት ነበራቸው ማለት ነው ስለዚህ ራሳቸውን ምን በማለት ይጠራሉ ሁሙስ በማለት ራሳቸውን ይጠራሉ እኛ ደግሞ ከሐረም ውጪ ሂል ላይ መኖር አይፈቀድልንም አንወጣም ይላሉ ሐጅ ራሱ ሰው ሲሄድ ዓረፋ ሂል ላይ ስለሆነ ዓረፋ ሳይደርሱ መሽዓር አልሐራም ላይ ይቆማሉ ሙዝደሊፋ ላይ ይቀራሉ እነሱ ሌላው ህዝብ ሄዶ ዓረፋ ላይ ሲቆም እኛ ሁሙሶች ነን ከሐረም መውጣት አይገባንም ይሉና እዚያው ወደ ኋላ ቀርቶ ለብቻቸው ያሳልፋሉ የዓረፋን ቀን ማለት ነው فكانوا لا يقفون بعرفه ከዚያ ሰዎችም ሲመለሱ ደግሞ ሰዎች በሚመለሱበት ቦታ ላይ አይመለሱም وانما كانوا يفيضون من المزدلفه كمزدلفه ይመለሱ ነበር ማለት ነው الله سبحانه وتعالى اسلام استمهرون ነብዩ አለይሂ ሰላቱ ወሰለም ማስተማር ከጀመሩ በኋላና በቁርአኑ እንዲህ በማለት እስካወረደ ድረስ ማለት ነው ثم افيضوا من حيث افاض الناس واستغفروا الله ان الله غفور رحيم ከዚያም ሰዎች በሚመለሱበት ሰዎች በሚጎርፉበት ጉረፉ እንጂ ብቻችሁን እናንተ እዚያ የምትቀመጡበት የተለየ ማዕረግ የላችሁም ለሰዎች የሚመጣ ሃይማኖት አንድ ሃይማኖት ነው በማለት አላህ Subhanahu Wa Ta'ala እስከ ከለከላቸው ድረስ ይሄንን ነገር ነበር የሚያደርጉት ማለት ነው ካደረጓቸው ቢድዓ ውስጥ ومنها انهم قالوا لا ينبغي للحمص ان يعتقطوا አቂጥ ሊያዘጋጁ አይገባቸውም ከሌላ ቦታ የተዘጋጀ ይተቀማሉ እንጂ እንደዚሁም ደግሞ ሰምና ነጥር ማንጠር ምናምን እንዲህ አይነት ነገሮችን መስራት የለብንም ብለውም ይናገሩ ነበር ይህም የፈጠሩት ፈጠራ ነው ሌላው ፈጠራ ደግሞ ከፀጉር የተሰራ ዱንካን ውስጥም አናርፍም ከቆዳ ካልሆነ በስተቀር استظلال ማድረግ የለብንም استظلال ካደረግንም ጥላ ካደረግንም ከቆዳ የተሰራ ለየት ያለና ክብር ያለው እንዲህ አይነት ክብር ሊሰጠን ይገባል እኛ የሐረም ሰዎች ነን የሚልም እምነት ሁሉ ነበራቸው እና ይሄ የኢብራሂም ሃይማኖት ጥቂቱ ቢኖርም እንኳን ሐጅን የሚያክበር ግን ሐጅ ላይ ፈጠራዎችን እነዚህን የጨመሩበት ጭማሪዎች ነበሩ ማለት ነው ከረፍት በኋላ መልሰን እንገናኛለን إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين ተመልሰን መጥተናል اخوتي الاعزاء ስለዚህ አረቦች እንግዲህ ወይም ቁረይሾች መካ ላይ በሚኖሩበት ጊዜ የተለያዩ ነገራቶችን ፈጥረው በነብዩላህ ኢብራሂም ሃይማኖት በዛቸው በቀረችዋ የሐጅ ስርዓት ላይ ራሱ የማይገቡ ነገራቶችን እንደጨመሩ እየተማማርን ነበር የነበርነው ومنها አሁንም ከጨመሩት ፈጠራ ውስጥ أنهم قالوا لا ينبغي لأهل الحل أن يأكلوا من طعام جاءوا به من الحل إلى الحرم من ይሉ ነበር የሌላ አካባቢ የመጡ أهل الحل ማለት ከሐረም ውጪ የሚኖሩ ሰዎች ማለት ነው ከአካባቢያቸው ከሀገራቸው ይዘው የመጡ ምግብን በሐረም ውስጥ ሊመገቡ አይገባቸውም ሐጃጆችና ሙዕተሚሮች ሆነው እስከመጡ ድረስ የሚል ህግም አስቀምጠው ነበር አሁንም ከፈጠሯቸው ፈጠራ ውስጥ أمروا أهل الحل ألا يطوفوا بالبيت إذا قدموا أول طوافهم إلا في ثياب الحمص ወደ መካ በመጡ ጊዜ ከሌላ ቦታ የሚመጡ ሰዎች ሀገራቸው ላይ የሚለብሱት የነበረውንና በራሳቸው ልብስ
ጠዋፍ ማድረግን ይከለክሉ ነበር ማለት ነው። ይሄ አይሆንም፣ ምክንያቱም የናንተ ወንጀል የወነጀላችሁበት ልብስ ነው። እነዚህ ደግሞ አህለል ሁሙሶች ደግሞ ወይም የመካ ነዋሪዎች ቁረይሾች ደግሞ የኢብራሂም ቤተሰቦች ስለሆኑ የነሱ እንግዲህ ወንጀል የለባቸውም ማለት ነው በእነሱ እምነት። ስለዚህ ከእኛ ተውሳችሁ እንጂ ማድረግ አይፈቀድም ይሏቸዋል። ቢልበይቲ ኢዛ ቀዲሙ አወለ ጠዋፊሂም ኢላ ፊ ثياب الحمص ከዚያ ከሁሙሶች ውስጥ ወዳጅ ሳይኖራቸው ቀርቶ የሚሰጣቸው አተው ካላገኙ فإن لم يجدوا شيئا فكان الرجال يطوفون عريانا ወንዶቹ ርቃናቸውን ጠዋፍ ያደርጋሉ። ምክንያቱም ያኛው ለብሰውት የመጡት ወንጀል ነክቶታል። ስለዚህ ሰውነታቸውን ነው ማጥራት የሚፈልጉት። ወንጀል የሌለባቸው ሰዎች ላይ ደግሞ ማግኘት አልቻሉም። እርቃናቸውን ይጠውፋሉ። فكان الرجال يطوفون عراة ሴቶችም ደግሞ እንደዚሁ በዚያው መልኩ እርቃናቸውን ጠዋፍ ያደርጋሉ። ጥቂት ነገራቶች ብቻ እንደዚሁ በብልታቸው ላይና በሰውነታቸው ላይ ያንጠለጥላሉ። ከዚህም የተነሳ የታወቀች የሆነችዋን ግጥም እየገጣጠሙ ይጠውፉ ነበር። اليوم يبدو بعضه أو كله وما بدا منه فلا أحله ዛሬ ከፊሉ ወይም ሙሉ በሙሉ ሊታይ ይችላል፣ ግልጽ ሊሆን ይችላል። ግልጽ የሆነውንም ሆነ የተደበቀውን ለማንም አልፈቅድም። وما بدا منه فلا أحله አልፈቅድም እያሉ ይጠውፉ ነበር። አላሁ ዐዘ ወጀል ይህንን ህግም እስከ ሻራው ድረስ ምን በማለት ያ በኒ አደም خذوا زينتكم عند كل مسجد وكلوا واشربوا ولا تسرفوا إنه لا يحب المسرفين እናንተ የሰው ልጆች ሆይ፣ እናንተ የአዳም ልጆች ሆይ ልብሳችሁን ያዙ፣ በመስገጃ ቦታ ሁሉ ላይ ጌጣችሁን አጊጡ፣ አላህ የሰጣችሁን ልብስ ልበሱ፣ እርቃናችሁን ዒባዳ የሚባል ነገር የለም የሚለውን እስካወረደ ድረስ ማለት ነው። عند سو كچر فإن تكرم أحد من الرجل والمرأة فطاف في ثيابه التي جاء بها من الحل كحل يمتعون كليلا بوتا لبسو يمتعون لبسو طواف كادرجبت طواف ሲጨርስ ያን ልብስ እዛው ይጥለዋል። እሱም አይለብሰውም፣ ሌላም ሰው አንስቶ አይለብሰውም። ምክንያቱም ወንጀሉን ይዞ እዚያ ወድቋል የሚል እምነት ስለሚኖራቸው ማለት ነው። አሁንም ከፈጠሯት ፈጠራ ውስጥ ደግሞ ሌላዋ أنهم كانوا لا يأتون بيوتهم من أبوابها ወደ ቤታቸው ሲመለሱም ሆነ ወደ ዑምራ ለመሄድ ሲነሱ ቀጥታ ድሮ ከሚወጡበት በር እና ከሚገቡበት በር አይገቡም ነበር። ምን ያደርጋሉ? በስተጀርባ በኩል ወይም በሌላ በኩል መንገድ ይቀዳሉ። ሲገቡም በዚያ በኩል በር ይቀዳሉ፣ በዚያ በኩል ይገባሉ፣ በዚያ በኩል ይወጣሉ። بل كانوا ينقبون في ظهور البيوت نقبا يدخلون ويخرجون منه ከጀርባ በኩል ይበሱና በዚያ በኩል ይገባሉ። ይህንንም እንደ መልካም ስራ አድርገው ይቆጥሩት ነበር። ላኪን አላህ ዐዘ ወጀል ይሄም ብር እንዳልሆነና መልካም ስራ እንዳልሆነ ዘግቶ ነገራቸው ማለት ነው። ሱረቱል በቀራ 189ኛ አያት ላይ እንደምናገኘው يسألونك عن الأهلة قل هي مواقيت للناس وليس البر بأن تأتوا البيوت من ظهورها ولكن البر من اتقى وأتوا البيوت من أبوابها መልካም ኸይር ስራ ብሎ ማለት ቤትን ከበጀርባው በኩል መግባትና መውጣት አይደለም። ነገር ግን መልካም ብሎ ማለት አላህን የተጠነቀቀ من اتقى አላህን የተጠነቀቀና እሱ ያዘዘውን የሰራ ሰው ነው ተቅይ ሊባል የሚችለው እንጂ ይሄ የተቅዋ አካል አይደለም። ስለዚህ ይሄን ተውትና ወአቱል ቡዩተ ሚን አብዋቢሃ ቤታቸውን በበሩ በኩል ድሮ በነበረው በር በኩል ቶሎ ወተቁላህ አላህን ፍሩት ለዓለኩም ትፍሊሑን ትድኑ ዘንድ ይከጀላልና ብሎ አላሁ ዐዘ ወጀል በዚህ መልኩ እስካወረደ ድረስ ይህንን የሚያደርጉ ነበር። ይሄ ሌላኛው ፈጠራ ነው ማለት ነው። እንግዲህ እነዚህ እምነቶችና የመሳሰሉ ቅዠቶችና በአጓጉል እምነቶች መያያዝ ዲያና ብለው እምነት ብለው ያስቡት ነበር ማለት ነው። አብዛኞቹ አረቦች የሚኖሩበት የእምነት አይነት ይሄው ነው። ዝም ብሎ ለራሳቸው የፈጠሩት ኹራፋት ከዚህ መጣ የማይባል ዝም ብሎ በቅዠት የተሞላና እዚህ ግባ የማይባል የእምነት አይነቶችን ይደረድሩ ነበር ማለት ነው። ከነዚህ የተፈጠሩ ፈጠራ ከሆኑ እምነቶችና የነብዩላህ ኢብራሂም ሃይማኖቶች ላይ የተጨመሩ ሙሉ በሙሉ ደግሞ ወይም ያኛው ጠፍቶ እነሱ ራሱ የፈጠሯቸው እምነቶች የአብዛኞቹ አረቦች እምነት ነበር ማለት ነው።
ከዚህ ባሻገር በአረቢያ ምድር ላይ ያሉ ሃይማኖቶች قد وجد اليهودية والمسيحية አይሁዳዊነትም መሲህነትም ተገኝቷል እዚያው ነሳራነት ማለት ነው ሳታ አምላኪነትም ሳቢያኖችም ነበሩ ማለት ነው ወደ ጀዚረተ العرب መንገዳቸውን አግኝተው ገብተው ይህንን ሃይማኖት አድርጎ የሚኖሩም ሰዎች ነበሩ አይሁዳዎች ለምሳሌ ሁለት አይነት ሚናዎች አሏቸው ወደ መካ ወደ ጀዚረተ العرب ለመግባት ያደረጉት ማለት ነው ያደረጉበት ምክንያት አንደኛውና የመጀመሪያው ሂጅረቱሁም في عهد الفتوح البابلية ባቢሎች አገሩን ፍልስጤምን በተቆጣጠሩ ጊዜ አይሁዳዎች ላይ ጫና በመፍጠራቸውና እነሱ ላይ ግፊት በመፍጠራቸው ከሀገሪቷ ተሰደው ነበር فقد نشأ عن الضغط على اليهود አይሁዳዎች ላይ ጫና በመፍጠርና እንደገና ደግሞ ሃይከላቸውን በማበላሸታቸው ምክንያት ከዚያ የተነሳ አገሪቷን ለቀው ወደ ስደት ሄደው ነበር እሱም ያ ንጉስ ቡኽቱንصር 578ኛ ከልደት በፊት በነበረው ጊዜ ውስጥ በደረሰባቸው ምክንያት ወደ ጀዚረተ العرب ተሰደዋል አይሁዳዎች አብዛኞቹ ደግሞ ወደ ባቢሎስ ተማርከው ተወስደዋል ከፊሎቹ ደግሞ ወደ ሰሜናዊ ጀዚረተ العرب ላይ በመሄድ እዚያ አካባቢ ላይ ሰፍረው መኖር ጀመሩ ማለት ነው ከዚያ የተነሳ እምነታቸውን አይሁዳነትን ይዘው ስለመጡ በአካባቢና በዙሪያቸው ያሉ አረቦች ያንን እምነት ለመውሰድ ችለዋል ሁለተኛው ጉዞ ደግሞ ሮማዎች ፍልስጤምን ሀገር ወረው ነበርና በኢሳ ልደት 70ኛው ዓመተ ልደት ላይ ከዚህም የተነሳ ሮማዎች እነዚህ አይሁዳዎች ላይ ጫና በመፍጠራቸውና እነሱ ላይ ضغط በመፍጠራቸው የተነሳ እንደዚሁም ሃይከላቸውን ድጋሚ በማፈራረሳቸው ምክንያት ብዙ የአይሁዳ ጎሳዎች ስደት አደረጉ وانتشرت الديانة اليهودية بين قسم من العرب አረቦች ውስጥ ከፊል አረቦች ውስጥ የነሱ ሃይማኖት ለመሰራጨት በቃ ማለት ነው የተለያዩ ትልልቅ ከተሞችና እንደዚሁም ቤተ መንግስቶች ምሽጎች ምናምን ተሰሩ ማለት ነው እንግዲህ ጀዚረተ العرب ውስጥ በነሱ ልምድና በነሱ የአስተዳደር ሂደታቸው وانتشرت الديانة اليهودية في ربوع الجزيرة በጀዚረተ العرب ላይ ተስፋፋ ማለት ነው በእነዚህ በስደተኞች አማካይነት የአይሁዳዊ ሃይማኖት ተሰራጨና በጀዚረተ العرب ውስጥ ትልቅ የሚወሳ ነገር ሆኖ ተገኘ والتي حدث في صدره وحينما جاء الإسلام اسلمنا بمطا ጊዜ በጀዚረተ العرب ውስጥ ያሉ ጎሳዎች ብዙ ነበሩ خيبر ላይ ያሉ አሉ በኒ النضير አለ በኒ المصطلق አሉ በኒ ቁረይዛዎች አሉ በኒ ቀይኑቃዎች አሉ እነዚህ በመዲና ዙሪያ በየትሪብ ዙሪያ የነበሩ ናቸው ሰምሁዲ ወፋ በሚባለው ኪታባቸው ላይ ወደ 116 ጎሳዎች የሚቃረቡ አይሁዳዎች 116ኛ ገጽ ላይ በኪታብ ወፋ 116ኛ ገጽ ላይ የአይሁዳ ጎሳዎች ከ20 በላይ የሚሆኑ ጎሳዎች በጀዚረተ العرب እና በመዲና ዙሪያ ሰፍረው ነበር በማለት ዘግበዋል ማለት ነው አይሁዳዎች ደግሞ ወደ የመን የገቡበት ደግሞ ودخلت اليهودية في اليمن من قبل ቱባን ከሚባለው ንጉሳቸው አማካይነት በሱ በኩል ገቡ እሱም የትሪብ ሀገር ለጦር ሄደና እዚያ ሲዋጋ እዚያ አይሁዳዎች ጋር ተገናኘ አይሁዳነትን ተቀበለ ማለት ነው ከነሱ ሁለት መምህራኖችን ዓሊሞችን ይዞ ሄደ አይሁዳ ዓሊሞችን ማለት ነው ይዞ ሄደ ወደ የመን አይሁዳነት እምነት በየመን ውስጥ መስፋፋት ጀመረ በጣም ሲስፋፋ ቆየና ከሱ በኋላ ልጁ ዩሱፍ ذو نواس የሚባለው ሰውዬ ስልጣኑን በተረከበ ጊዜ ይህ ሰው ግን በሀገሩ ላይ ባሉት ክርስቲያኖች ላይ ሰፊ ጥቃት ፈጸመባቸው ግዴታ በኃይል
አይሁዳ ሃይማኖትን ተቀበሉ በማለት ማለት ነው ነጅራን የሚባለው ሀገር ላይ እነሱ ሃይማኖቱን አለመቀበልን ሲመርጡና እንቢ ሲሉ ጊዜ فلما أبوا خد لهم الأخدود በየመንገዱ ዳርቻ ላይ ሸለቆ ቆፈረና ጉርጋድ ቆፈረና እዚያ ውስጥ እሳት ያቀጣጠለ ሴት ልጅ ህፃን ትልቅ ሳይመርጥ ሁሉንም እዚያ ውስጥ እንቢ ያሉትን እያስገባ አቃጠላቸው ዩሱፍ ذو نواس የሚባለው ማለት ነው በዚያን ጊዜ በሃይማኖታቸው ላይ በመጽናትና በክርስትናቸው ላይ በመጽናት አይሁዳነትን አንቀበልም በማለት የተገደሉት ብዛታቸው ከ20 ሺህ እስከ 40 ሺህ የሚሆን ሰዎችን አቃጥሏል በማለት ይዘግባሉ ማለት ነው وقع ذلك في أكثر من بلد في أكتوبر سنة 523 523ኛ ዓመተ ልደት ላይ ነው ይህ ነገር የተከሰተው ማለት ነው ይሄንንም ክስተት ቁርአን ሱረቱል ቡሩጅ ላይ ጠቅሶታል اخوتي الاعزاء የዛሬውን ደርሳችንን እዚሁ ላይ የቋጨን በሚቀጥለው እንገናኛለን والسلام عليكم ورحمة الله ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين